አንድ የገረመኝ ነገር ልንገራችሁ። ሰዎች ምንነታችን ሳይታወቅ ለምሳሌ አንድ ሰው በስልክ ብቻ ስለተወራ አጭር ይሁን ረጅም ይሁን ሽማግሌ ይሁን ጥቁር ይሁን ቀይ ይሁን ሳናይ ቀድሞ የሚያስምሉት ሰዎች የምታስምሉ ሰዎች ማለት ነው። ማለት አሁን ይሄ ምን ይባላል ማለት አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ድና የተከበራችሁ ቻናል ቤተሰቦች እንደምትሰነበታችሁ፣ እኔ ጋር ሁሉ ሰላም ነው አልሐምዱሊላህ። በያላችሁበት ሰላማችሁ ብዝት ይበል። ክርስቲያኖች ደግሞ ሰላም ሰላም በያለው። ውድ ሀገሬ ልጆች እንዴት ናችሁ? ደህና ናችሁ ወይ? እኔ ጋር ሁሉ ሰላም ነው። ሰሞኑን ቪዲዮ አልሰራውም። ብዙ ጊዜ ላይቭ ላይ ነበረ ፎከስ እያደረኩ ነበረው፣ ግን ላይቭ ላይ በጣም ረጅም ሰዓት ይወስዳል። እንደገና ደግሞ እንደዚህ ረጅም ሰዓት መቀመጥም ይፈልጋል። እኔ ደግሞ ያንን ነገር አላደርግም። ብቀመጥ እንኳን ሰዓቱ አልጠብቅም፣ ወይም ደግሞ በተመቸኝ ሰዓት ነው የምገባው እና ያ ነገር ትንሽ እንትን ብሎኛል ማለት ነው። ግን እንደዚህ ጥሩ ሀሳቦች ሳመጣ ምናምን እንደዚህ ጥሩ ጥሩ ቪዲዮዎችን እሰራለሁ ማለት ነው። እንደገና ስለምታበረታቱኝ ደግሞ በጣም አመሰግናለሁ ውድ ቤተሰቦቼ ማለት ነው። ዛሬ ደግሞ በእርግጥ ሰዓት ሄዷል፣ ግን ቪዲዮ መስራት አለብኝ ብዬ ነው እና አንድ ኮሜንት ሳነብ ያነበብኩትን ኮሜንት ለእናንተ ላጋራችሁ። ምክንያቱም ብዙ ሰዎች ኮሜንት የሚጽፉት የዛ ያለፉበትን ወይም ደግሞ ያጋጠማቸውን ነገር ነው እና ያ ነገር ደግሞ ሰዎችን ያስተምራል ብዬ አምናለሁ። ምክንያቱም ሰዎች ከሰዎች ነው የሚማሩት እና ይህን ኮሜንት ባጋራችሁ ብዬ አሰብኩኝና በይሳት ቪዲዮ ለመስራት ነው ማለት ነው። እና ደግሞ አበረታቱኝ ማለት ነው። በጣም አመሰግናለሁኝ። እና ወደ ኮሜንቱ እንሄድ ማለት ነው። ኮሜንቱን ላንብብላችሁና ሀሳብ አስተያየታችሁን በኮሜንት ላይ ታስቀምጡልኛላችሁ ማለት ነው። እና ኮሜንት ምን ይላል መሰላችሁ ውድ እህቶቼ ማለት ነው። ብዙ ጊዜ ይሄ ኮሜንት የተጻፈው ብዙ ጊዜ አረብ ሀገር ላይ ያለን እህቶች ነን ይሄን ኮሜንት የጻፍ ነው ማለት ነው። እና ደግሞ ብዙ እህቶች ያስተምራል ብዬ አስባለሁኝ እና የልጅቷ ያው ባነብላችሁ ጥሩ ነው ማለት ነው። እኔ አላገባሁም፣ ግን በኤፍቢ የተዋወቅኩት ሰው ነበረ። ሰው ስለ ወደፊታችን ሳወራው ስሞክር ወሬ ያስቀይሳል። እናም ሁሌ ታመምኩ እያለ ድምፅ ቅስስ እያለ ያወራኛል። ግን እኔ ውስጤ በጣም ፈርቷል። እንዳልተወው ቃል መሐላ አስገብቶኛል እና በመሐላ አስምሎ ብር ከ236 ሺህ ብር ወስዶብኛል እና በጣም ግራ ገባኝ። አደራ ኮሜንታችሁ ላይ እንዳትሰድቡኝ ብላለች ማለት ነው። ኮሜንቱን ከጻፈች በኋላ ኮሜንት ላይ እንዳትሰድቡኝ ብላለች ማለት ነው። እናንተም ደግሞ ሳትሰደቡ ቀን አስተሳሰባችሁ ነው። ምክንያቱም ይሄ ነው ማለት አይቻልም፣ ግን ሰው ከሰው ነው የሚማረው። እና ደግሞ እናንተም ቅን ኮሜንታችሁን ጻፉላት ማለት ነው። እና በጣም ግራ ገብቶኛል። አደራ ኮሜንታቶች እንዳትሰድቡኝ፣ ነቀፋ እንዳትጽፉብኝ እና ለራሴ በጣም ከፍቶኛል። በሰው ሀገር ራሴን አጥፊ ይለኛል። ተወዛግቤያለሁ። አሁን ላይ ስራ እንኳን መስራት አልቻልኩም። ተረጋግቼ በእናታችሁ ምከሩኝ፣ ምን ልሁን ብላለች። እና ይሄ የአንድ ሰው የሁለት ሰው ችግር አይደለም። ይሄን ያነበብኩት የአንድ ሰው ሁለት ሰው ችግር አይደለም ማለት ነው። ግን ብዙ እህቶች ደግሞ እንደዚህ ኮሜንት ጽፈው ደግሞ የማይተነፍሱ እህቶች አሉ፣ ከራሳቸው ጋር የሚጋጩ እህቶች አሉ። እና በጣም እንደዚህ አይነት ነገር ሲያጋጥማችሁ በእርግጥ አንድ ነገር አንሳሳት ማለት አንችልም፣ እንፍረድ ማለት አንችልም። ግን በተቻለን አቅም ከራስ ጋር ማውራት እና ደግሞ አለ አይደለ ይሄ አሁን እሷ በጣም ተጨንቃለች። በጣም እንደዚህ አይነት ነገር ሲያጋጥም ይከብዳል በሰዓቱ ለማንኛውም ሰው በቦታው ላይ ላለ ሰው በጣም ይከብዳል። እና ከዚህ ኮሜንት ምን ተማራችሁ ማለት ምናልባት እሷ ላይ ብዙ ነገር ልትፈርዱባት ትችላላችሁ። ግን ያው ይሄ የሁለት እህቶች አይደለም የብዙዎቻችን ችግር ስለሆነ መፍረድ አይቻልም። ግን ቅን አስተሳሰባችሁን ኮሜንት ላይ አስቀምጡላት። በዚህ አጋጣሚ ደግሞ የሚለው ነገር ብዙ ጊዜ እህቶች ስንሳሳት በአይን ያላየነውን በቁመት ያላየነውን ጥቁር ይሁን ቀይ ይሁን ሀብታም ይሁን ድሃ ይሁን የት ሀገር በትክክል እንኳን የት ሀገር ይኖር እንኳን ሳናቅ በስልክ ብቻ አውቀ ነው በቃ ቃል ግቢልኝ ቃል ልግባልሽ ወይም ደግሞ መሀል ማይልኝ ልማልልሽ የሚባል ነገር አለ። ያ ደግሞ ምናልባት እዛ ማንፈልገው እውነት ላይ ስንደርስ ደግሞ ለመውጣት በጣም ነው የሚከብደን። ምክንያቱም እኔ እኮ መሀል ላይ ብያለሁ የማይመቸን ቦታ ላይ እንኳን ብንሆን
ያ የማል ነው መሐላ ምንም ነገር ሳናቅ በስልክ ብቻ የተማለው መሐላ እዛ እውነት ላይ ስንደርስ ወይም ደግሞ አንድ ነገር ያልተመችን ቦታ ላይ ስንደርስ ያስቸግራል። ስለዚህ ቀድመን መሐላ ምን አመጣ? አንድ ሰው እኮ በተግባር እስከተራመደ ድረስ ተግባር ራሱ መሐላ ነው። ምክንያቱም አንድ ሰው ንግግሩን፣ ተግባሩ ከዛ ወደ ትክክለኛ ተግባር ሲኬድ የዛ ሰዓት ያ ተግባሩ ራሱ መሐላ ነው ብዬ ነው የማስበው እኔ ማለት ነው። ምክንያቱም አንድ ሰው ቀድሞ አሰረ ማለት ነው። ብዙ ጊዜ ያለ አይደል ይሄ ምን እንደምላችሁ አላውቅም። የሆነ ራሱን ቅዱስ የሚያደርግ ሰው ሰዎችን ማሰር ይችልበታል ቀድሞ። ምክንያቱም አላማው ያን ሰው አባብሎ የሆነ ነገር ከዛ የፈለገውን ሰው ማግኘት ነው፣ የፈለገውን ነገር ማግኘት ነው። እንደዛ ካልሆነማ አትታለይም ማለት ነው። አንድ ሰው መጀመሪያ ሲያወራችሁ ለምሳሌ የሆነ የጭካኔ ፊት ቢያሳያችሁ ያዛ ሰው ጋር ማውራት የማትፈልጉ አይደል? እንዳንፈልግም። ምክንያቱም ያ ሰው ደግሞ እንዴት ተለሳስሎ በደካማ ጎናችን ወይ በደካማ ጎናችሁ እንዴት መግባት እንዳለበት ስለሚያውቅ ቀድሞ ወጥመዱን ይዘረጋል ማለት ነው። እና ይሄንን አታድርጉ ነው የምለው። እና እህታችንም ደግሞ በእርግጥ አንድ ነገር ይከብዳል፣ ይሄ ነው ማለት አይቻልም። ግን በቻልነው አቅም ራሳችን ከራሳችን ጋር ትርኢት እንሆን እላለሁኝ። ሌላ ደግሞ በተጨማሪ እና ቅመሞችን ወይም ደግሞ በአረብ ሀገር ላይ ስንሰራ ማድረግ ያለብን ነገር ብዬ የማምነው ዛሬ አንድ ነገር ሰምቼ ነበር ማለት ነው። ያለማጋራት አልችልም፣ ምክንያቱም ሰዎች ሰምተው እንዲጠነቀቁ ፈልጋለሁ እና ደግሞ ለእኔ ይጠቅመኛል ብዬ ካሰብኩኝ ደግሞ ሰዎች ይጠቅማቸዋል ብዬ አስባለሁ ማለት ነው። አንድ ጓደኛዬ ቤት ያጸዳች ነበረ እና አጋጣሚ ሴራሚክ ከኮሌርስ ጋር ከኦሞ ጋር ቀላቅላ ያጸዳች ነበር እና አጋጣሚ ወደቀች ማለት ነው። እና ስውጥ አለኝ አለች ማለት ነው። ይህን የምነግራችሁ ብዙ ጊዜ ሳናስበው ሴራሚክ ስናጸዳ ኦሞና ኮሌሬክስ ከተገናኘ ሴራሚኩ ያሟልጣል። ብዙ ጊዜ የምንለብሰው ሽብሽብ ላይ ይመች ይችላል፣ ወይ ብዙ ጊዜ ደግሞ ባዶ እግራችንን ስንሆን የማዳለጥ ባህሪ አለው ሴራሚኩ ማለት ነው። እና በዛ አጋጣሚ ደግሞ እያንዳንዱ የምንሰራትን ስራ ጥንቃቄ አድርጉ። ጤናችን የሚጎዳ ነገር ወይም ደግሞ ጤናችን የሚጎዳ ነገር አታድርጉ። እያንዳንዷ ነገር ዙሪያችሁን ተመልከቱ። እዛው ቤት ውስጥ ራሱ ዙሪያችሁን ተመልከቱ። ምን ያክል ራሳቸውን ሰዎች እንደሚወዱ ማለት ነው። ራሳቸውን ሰዎች ምን ያክል ራሳቸውን እንደሚወዱ ተመልከቱ ማለት ነው። እና እናንተም ራሳችሁን ውደዱ ማለት እኔ ብዙ ጊዜ ካልሲ ካደረግን ጫማ ማናደርግ እህቶች አለን። ለምሳሌ ጫማ አድርገን ካልሲ ማንለብስ እህቶች አለን። ወይም ደግሞ ለቤት ውስጥ ባዶ እግራችን የምንሄድ ሰዎች አለን። ወይ ቤት እያጸዳን ጫማ እንለብስም ወይም ደግሞ የምንለብሰው ሽብሽብ ከዛ ከምናጸዳው ወይ ከምናጥበው ነገር ጋር ከሴራሚ ጋር ላይስማማ ይችላል። ስለዚህ እኔ ቤት ሳጸዳ ምን አይነት ጫማ ነው የሚነክሳ ምን አለ አሁን ብዙ ጊዜ ሀገራችን ቁልቁለት ስንወርድ የሚቆነጥጥ ጫማና የማይቆነጥጥ ጫማ ብለን ራሱ እንለያለን አይደለ? እናንተም በምታጸዱት ሰዓት ያን ሴራሚክ ቆንጥጦ የሚይዝ ጫማ ለመልበስ ሞክሩ። ወይም ደግሞ ጥንቃቄ ወይ ደግሞ ባዶ እግራችን ከሆናችሁ ደግሞ የባሰ የማዳለጥ ባህሪ አለው። ብዙ ጊዜ ሳሙና ብትረግጡ አሁን በባዶ እግራችሁ በጣም ያዳልጣል እና እዚህ ጋር ጥንቃቄ አድርጎ በተለይ አላደን እንዲህ ከኤሌክትሪክ ነክ ነገሮች ጋር በተለይ እንዲህ ከውሃ ማሞቂያ ነገሮች ጋር ድንገት ሲሆን ነገር ቢበላሹ ብቻ ከዚህ ነገሮች ጋር ራሳችሁን ጠብቁ ማለት ነው። ውድ ሀገሬ ልጆች ወዳችኋለሁ ማለት ነው። እና በዚህ ሰዓት ደግሞ ያው ቪዲዮ ልስራ ብዬ ነው። እንደምታዩኝ በጣም እያንቀላፋሁኝ ነው ማለት ነው። ቪዲዮ ሳልሰራማ አልተኛም ይሄን ነገር ሳልል ብዬ ነው። ከዛ ሀሳብ አስተያየታችሁን ደግሞ ኮሜንት ላይ አስቀምጡልኝ ማለት ነው። በሌላ ቪዲዮ ደግሞ ተመልሼ እመጣለሁ። እስከዛ ድረስ ግን ሰላም አለይኩም ወራህመቱላሂ ወበረካቱሁ።